ለግን ነው የምንተኛውና ከዛ ሽንት ለማንኛውም እዚህ ጋር ነው የኔ ታሪክ ማለት ነው። ሽንት ቤት ልጆች ሽንት ቤት ሲገቡ አየሁትና አንዷን ጠጋብያት ሽንት ቤት እንዴት ነው የቱ ጋ ነው አልኳት። አያችሁ የገጠር ልጅ ነኝ እንግዲህ። ከዛ ሽንት ቤት የት ነው አልኳት። ውጭ አትወጡም እንደ ምናምን ብዬ ጠየኳት። ከዛ እንዴ ውጭ እኮ አይደለም እዚህ ሀገር ሽንት ቤት አለችኝ። እሺ አልኳት። ይሄ እኮ ልጆች ገብተው እየወጡ ያሉት ሽንት ቤት ነው አለችኝ። ኦኬ እሺ በቃ ልግባ አልኳት። አዎ ሲገባ ሽንት ቤቱ እንትን ነው የሚመስለው፣ በቃ ረጅም ነው ምናምን፣ የመሬት ሽንት ቤት አይደለም። እኔ ደግሞ አዲስ አበባ ላይም ቢሆን እያየሁት ቤት ውስጥ ቢሆን ራሱ መሬት ነው። ገባችሁ? ከዛ እንዴ የቱ ጋ ነው የሚሸነው ሽንቱስ የቱ ጋ ነው የሚሸነው ብዬ ማለት ነው። ሽንቱ የቱ ጋ ነው የሚሸነው ብዬ ቆም ብዬ አሰብኩኝ፣ አይመጣልኝም። ገባችሁ? ከዛ እዚህ ጋር ማየው ንጹህ ነው፣ እዚህ ጋር ማየው ንጹህ ነው፣ ምንም የምታየው ነገር የለውም። ከዛ በቃ ግራ ገባኝና ቁሜ አሰብኩኝ፣ አይመጣልኝ አለኝና ከዛ ወጥቼ አንዷን ጠየቅኳት። አሁንም ቅድም እየጠየቅኳት እሷ ወዱ እያደረገች ነውና አሁንም እሷን ጠየቅኳት። እሷን ጠይቄ እንደ ሽንት ቤት ቋጠው እንዴት ነው ምናምን ብዬ ጠየቅኳት። ከዛ ወይ ምስኪን አለችኝና ይሄ እኮ እዚህ ላይ ነው ቁጭ ብለን ምንተኛው አለችኝ። ምንተኛው እላለሁ ምንሸናው አለችኝ። ነው እሺ ብዬ ማለት ነው። እሺ ብዬ እንዴት ቁጭ አልኩኝ መሰላቸው? ወላሂ ነው የምላቸው፣ አልዋሻቸውም። እንደዚህ ማለት አሁን እንደዚህ ነው የምንቀመጠው አይደለ ስንገባ። እኔ ግን እንደዛ ነው ዙሬ የተቀመጥኩት ማለት ነው። እንደዛ ዙሬ ተቀመጥኩኝና ሻን ነው እንደምንም ብዬ ማለት ነው። ልክ ፈረስ ላይ እንደሚቀመጥ ሰው ቁጭ ብዬ እንደምንም ብዬ ውሃ ብቻ ሸን ነው። ከዛ በኋላ ሲነሳ የኔ አሁን ቆሻል ሽንቱ በጣም ቀይ ሆነዋል። ቀይ እስኪ ያስቡ፣ ትናንትና 24 ሰዓት በላይ ሆነዋል። እንግዲህ ገባችሁ? ከ24 ሰዓት በላይ ሆነዋል እና ሽንት ቤት ሳልገባ ከዛ በጣም ቀይ ሆነዋል እና እዛ ውስጥ እንትኑ ወንበሩ ነጭ ነው አይደለ? ወንበሩ ነጭ ስለሆነ ቀይ ሆነዋል። ከዛ እንዴት አድርጌ ላጥፋ ቀዩን? ውሃን መልቀቅ አላቅማ። ውሃን መልቀቅ ስለማላቀው እንዴት አድርጌ ላጥፋ ብዬ ግራ ገባኝ አሁንም። ከዛ በቃ ምንም ማድረግ አልቻልኩም። ትቼ ለማውጣትም አፍራለሁ። እንዴ የሰው አልታየኝ፣ እኔ ስታይ ምን አረጋለሁ ብዬ አፍራለሁ። ለማጥፋትም ደግሞ ምንም አላወቅኩም። ከዛ ቁሜ ማለት ነው እስትኛ ያረኩበት ውሃ አለ አይደለ? በዚህ ነው እስትኛ የምታረጊው ብላ ልጅቷ ቅድም ነግራኛለች። እና እስትኛ ባረኩበት ውሃ እንትን ዝም ብዬ እንትን እረጫለሁ በሱ ማለት ነው። ከዛ አንዷ በሩን ከፈተች። በቃ ልጆቹም የተጨናነቁ ነው እኔ ቆየሁባቸው። እሱን እስከ ሲቡ በእንትኑ በዚህ ማጥፋት ቶሎ አይቻልም። ደግሞ በዛ ላይም ቀይ ሆኗል ሽንቱ። ከዛ አንዷ በር ከፈተችና እንዴ አንቺ አትወጪም እንደ ምናምን አለችኝ። ከዛ አይ እኮ ሃይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ በጣም 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 ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልላችሁ። ሰላም ናችሁ አይደለ? እኔ አልሐምዱሊላህ በጣም 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 ደህና ነኝ። እና ትንሽ ጠፍቻለሁ። ስለጠፋው ደግሞ በጣም ይቅርታ እያልኩኝ ይቅርታ አሁንም ይቅርታ እያልኩኝ ነው። እና ይቅርታ ደግሞ እንደምታረጉልኝ ደግሞ በጣም እርግጠኛ ነኝ እላችኋለሁ። ስለምታበረታቱኝ ደግሞ በጣም በጣም ከልቤ በጣም አመሰግናለሁ። እና እንደዛ ነው የምላችሁ። ዛሬ ደግሞ በሚመጣች ሙናካልችኝ ደግሞ ዛሬ ስለኔ ስለ ታሪኬ አንዳንድም እየሳቅን ፈገግ እያለን
እናውራ። እሱስ ምንድነው አረብ ሀገር ሲመጣ ምን እንዳጋጠመኝና ምን እንዳረኩት እሱን አንዳንዴ ለማስታወስ ጥሩ ነው። ልክ እንደኔ ደግሞ እዚህ ሀገር ስትመጡ የገጠመኝ የምትኖሩ ልጆች ትኖራላችሁ ብዬ ስለማስብ ዛሬ እሱን ነገር እናወራዋለን እላችኋለሁ። ለማንኛውም ስልክ ላስቀምጣ መሬት ላይ ይቻላል። አሁን እንደዛ ብዬ ላውራ። ከዛስ ምንድነው ካላችሁኝ ደግሞ ለመጀመሪያ ቀን ማለት ነው ለመጀመሪያ ቀን ወደ አረብ ሀገር ሲመጣ ማለት ነው ከቢሮ ቢሮ አንድ ቀን አደርኩኝና ከቢሮ ሴትዬ ይዛኝ ወደ ቤት ገባች ማለት ነው። ሴትዬና ሰውየው መጥቶ ይዞኝ ወደ ቤት ገቡ ማለት ነው። ከዛስ ምን አረጉ? ከዛ ወደ ክፍሌን አሳዩኝ። ክፍሌን ካሳዩኝ በኋላ በቃ ሻወር ግቢ ምናምን ብሎ ሽንት ቤት ወሰዱኝ ማለት ነው። ቆይ እዛ ሳንደርስ በፊት ማለት ነው፣ በጣም ይቅርታ፣ እዛ ሳንደርስ በፊት ቢሮ ውስጥ ሁኜ መጀመሪያ ከአዲስ አበባ ማስቀኘው ቀን ነው ማስቀኘው 10 ላይ ነው ከቤት የወጣሁት ማለት ነው። 10 ላይ ሽንት ቤት ገብቼ አላህ ይክርማቸው ሽንት ቤት ገብቼ በቃ ተጸዳድቼ ምናምን ብዬ ወደ ቦሌ ሄድኩኝ ማለት ነው። ከዛ ከቦሌ ስንት ሰዓት ብንወጣ ጥሩ ነው? ከቦሌ ፈጅር ላይ ወጣን። ፈጅር ሳይሆን በቃ ለፈጅር ቀርበዋል። ወደ 9-8 አካባቢ ነው ሰዓቱ ማለት ነው። ከዛ ተነስተን የመን ገባን። የመን ላይ ወረደን። የመን ላይ ሱብህ በቃ ጠዋት ልክ እንደዚህ ሰዎች ከእንቅልፍ ሲነሱ ምናምን ጊዜ ጠዋት የመን ላይ ወረደን። ከየመን ደግሞ አሁንም ወደ ጅዳ አሳፈሩን ማለት ነው። ጠዋት 4 ሰዓት ላይ ማለት ነው። ከዛ ጅዳ ደረሰን ማለት ነው። ጅዳ ደርሼ ሽንት ቤት ቦታ አላቅም፣ አላህ ይክርማችሁ። ምንም በቃ መጠየቅም ፈራለሁ። ገባችሁ? የዛኔ በጣም ትንሽ ነበርኩኝ እኔ ራሴ ማለት ነው። በ17 አመቴ ነው ከሀገር የወጣሁት ባይዞዬ ማለት ነው። እና በጣም ትንሽ ልጅ ነኝ፣ እፈራለሁ። አያችሁ፣ እፈራለሁ። ሽንት ቤት የት ነው ብዬ መጠየቅም እፈራለሁ ምናምን እንደዛ እያልኩኝ ሽንትም አልመጣልኝም ለነገሩ። እና እንደዛ እያልኩኝ ቆይቼ ማለት ነው ማታ በቃ ሰዎቹ ይመጣሉ፣ የራሳቸውን ሰራተኛ ይዞ ይሄዳሉ፣ ይመጣሉ የራሳቸው። እኛ በሰልፍ ነው እንደዚህ ከዚህ ወደዚህ እያለን ቀኑ ሙሉ እንደዛ የተንከራተተ ውለን ከዛ ከአስር በኋላ ማለት ነው ከአስር ከተሰገደ በኋላ ዛሬ ታድራላችሁ ተባለን። ገባችሁ? በቃ እናንተ የቀራችሁ ልጆች ዛሬ እዚህ ነው የምታድሩት፣ የእናንተ አሰሪ ያልመጣም ተባለን ማለት ነው። ከዛ በቃ እሺ ብለን ምን እናደርግ እንግዲህ፣ በጣም ያስጠላል እዛ ውስጥ። መቼም ቢሮ ውስጥ ማድር የሚወደው ሰው አለ ብዬ አላስብም። ከዛ እሺ ብለን በቃ ሽንት ቤት ግቡ ምናምን፣ እራት ይመጣላችኋል፣ የራታችሁን ትበላላችሁ፣ ትተኛላችሁ፣ ነገ ትሄዳላችሁ፣ አሰሪያችሁ ከመጡ ነገ ነው የምትሄዱት ምናምን ብሎ ነገሩን ማለት ነው። ከዛ እሺ ብለን ወሰዱን ወደ ክፍሉም በቃ ላዩ ላይ ነው እንደዚህ የምንተኘው እንጂ ስነ ስርዓት የለውም። መቼም ግን ሴት ብቻ ነው ቢሆንም ግን በቃ እንደዚህ በስነ ስርዓት መተኛት ምናምን የለውም። ቦታ ራሱ አይበቃውም። ፎጣ ብቻ ነው የሚሰጠው። ፎጣ ይሰጣል። እንትኑ ደግሞ ፍራሹ ደግሞ ቅድምም ተንጥፈዋል። እሱ ላይ እንደዚህ በቃ እንደፈለግን ነው የምንተኛውና ከዛ ሽንት ለማንኛውም እዚህ ጋር ነው የኔ ታሪክ ማለት ነው። ሽንት ቤት ልጆች ሽንት ቤት ሲገቡ አየሁትና አንዷን ጠጋ ብያት ሽንት ቤት እንዴት ነው የቱ ጋ ነው አልኳት።
አያችሁ የገጠር ልጅ ነኝ እንግዲህ። ከዛ ሽንት ቤት የት ነው አልኳት። ውጭ አትወጡም እንደ ምናምን ብዬ ጠየኳት። ከዛ እንዴ ውጭ እኮ አይደለም እዚህ ሀገር ሽንት ቤት አለችኝ። እሺ አልኳት። ይሄ እኮ ልጆች ገብተው እየወጡ ያሉት ሽንት ቤት ነው አለችኝ። ኦኬ እሺ በቃ ልግባ አልኳት። አዎ ሲገባ ሽንት ቤቱ እንትን ነው የሚመስለው፣ በቃ ረጅም ነው ምናምን፣ የመሬት ሽንት ቤት አይደለም። እኔ ደግሞ አዲስ አበባ ላይም ቢሆን እያየሁት ቤት ውስጥ ቢሆን ራሱ መሬት ነው። ገባችሁ? ከዛ እንዴ የቱ ጋ ነው ሚሸነው? ሽንቱስ የቱ ጋ ነው ሚሸነው ብዬ ማለት ነው። ሽንቱ የቱ ጋ ነው የሚሸነው ብዬ ቆም ብዬ አሰብኩኝ፣ አይመጣልኝም። ገባችሁ? ከዛ እዚህ ጋር ማየው ንጹህ ነው፣ እዚህ ጋር ማየው ንጹህ ነው፣ ምንም የምታየው ነገር የለውም። ከዛ በቃ ግራ ገባኝና ቁሜ አሰብኩኝ፣ አይመጣልኝ አለኝና ከዛ ወጥቼ አንዷን ጠየቅኳት። አሁንም ቅድም እየጠየቅኳት እሷ ወዱ እያደረገች ነውና አሁንም እሷን ጠየቅኳት። እሷን ጠይቄ እንደ ሽንት ቤት እኮ አጣው እንዴት ነው ምናምን ብዬ ጠየቅኳት። ከዛ ወይ ምስኪን አለችኝና ይሄ እኮ እዚህ ላይ ነው ቁጭ ብለን ምንተኛው አለችኝ። ምንተኛው እላለሁ ምንሸናው አለችኝ። ነው አዎ እሺ ብዬ ማለት ነው። እሺ ብዬ እንዴት ቁጭ አልኩኝ መሰላቸው? ወላሂ ነው የምላቸው፣ አልዋሻቸውም። እንደዚህ ማለት አሁን እንደዚህ ነው የምንቀመጠው አይደለ ስንገባ። እኔ ግን እንደዛ ነው ዙሬ የተቀመጥኩት ማለት ነው። እንደዛ ዙሬ ተቀመጥኩኝና ሻን ነው እንደምንም ብዬ ማለት ነው። ልክ ፈረስ ላይ እንደሚቀመጥ ሰው ቁጭ ብዬ እንደምንም ብዬ ውሃ ብቻ ሸን ነው። ከዛ በኋላ ሲነሳ የኔ አሁን ቆሻል፣ ሽንቱ በጣም ቀይ ሆነዋል። ቀይ እስኪ ያስቡ፣ ትላንትና 24 ሰዓት በላይ ሆነዋል። እንግዲህ ገባችሁ? ከ24 ሰዓት በላይ ሆነዋል እና ሽንት ቤት ሳልገባ ከዛ በጣም ቀይ ሆነዋል እና እዛ ውስጥ እንትኑ ወንበሩ ነጭ ነው አይደለ? ወንበሩ ነጭ ስለሆነ ቀይ ሆነዋል። ከዛ እንዴት አድርጌ ላጥፋ ቀዩን? ውሃን መልቀቅ አላቅማ። ውሃን መልቀቅ ስለማላቀው እንዴት አድርጌ ላጥፋ ብዬ ግራ ገባኝ አሁንም። ከዛ በቃ ምንም ማድረግ አልቻልኩም። ትቼ ለማውጣትም አፍራለሁ። እንዴ የሰው አልታየኝ፣ እኔ ስታይ ምን አረጋለሁ ብዬ አፍራለሁ። ለማጥፋትም ደግሞ ምንም አላወቅኩም። ከዛ ቆሜ ማለት ነው እስትኛ ያረኩበት ውሃ አለ አይደለ? በዚህ ነው እስትኛ የምታረጊው ብላ ልጅቷ ቅድም ነግራኛለች። እና እስትኛ ባረኩበት ውሃ እንትን ዝም ብዬ እንትን እረጫለሁ በሱ ማለት ነው። ከዛ አንዷ በሩን ከፈተች። በቃ ልጆቹም የተጨናነቁ ነው እኔ ቆየሁባቸው። እሱን እስከ ሲቡ በእንትኑ በዚህ ማጥፋት ቶሎ አይቻልም። ደግሞ በዛ ላይም ቀይ ሆነዋል ሽንቱ። ከዛ አንዷ በር ከፈተችና እንዴ አንቺ አትወጪም እንደ ምናምን አለችኝ። ከዛ አይ እኮ ለማጽዳት ብዬ እየቆምኩ ነው ምናምን። እንዴ ከዛ ላይ አትለቅም እንደ ቶሎ ብለሽ ምናምን ብለ አለችና ከዛ መታ ጠቅ አረገች። እንዴ በአንዴ ወስዶ ሄደ። ከዛ እዛ ለመድኩኝ እላችኋለሁ። ከዛ በነጋቱ ደግሞ አረቦቼ መቶ ወሰዱኝ ማለት ነው። እዛ አድረን በነጋቱ አረቦቼ መቶ ወሰዱኝ ወደ ቤት ማለት ነው። ወደ ቤት ይዞኝ ሲሄዱ ሽንት ቤት ግቢ አሉኝ። እሺ ብዬ ሽንት ቤት ገባው፣ ሻወር ወሰድኩኝ። በቃ አሁን በቃ እኔ ደግሞ በባህሬ አንድ ነገር ካየው ወደው ነው አይራሳም። በቃ እስካሁን ራሱ አልሐምዱሊላህ አሁን ራሱ ትልቅ ሰው ሆኜ ብዙ ነገር አያስቸግረኝም። አንድ ነገር የማላውቀው ነገርም መጠየቅ እንትን አይለኝም። ደግሞ ከጠየቅኩኝ ደግሞ አንድ ሰው ካሳየኝም ደግሞ አይጠፋብኝም ማለት ነው። ከዛ በነጋቱ ደግሞ ሰዎች ይዞኝ ወደ ቤት ሲገቡ ሽንት ቤት ግቢ ያሉኝ፣ ሻወር ውሰጂ ያሉኝ። በቃ ሻወር ወሰድኩኝ። ሽንት ቤት ገብቼ ሻወር ወስጄ ምናምን ከሽንት ቤት ወጣው ማለት ነው። ከሽንት ቤት ሲወጣ ደግሞ ምን አመጣውልኝ መሰላችሁ?
ሞሎኪያ የምትባለው ማናቸውም ታውቃላችሁ እንግዲህ አረብ ሀገር የምትኖሩ ሰዎች ማለት ነው። እሱ ትንሽ ከሱና ማለት ነው እሱ በልተና እናቅም። እኔ ኢትዮጵያ ውስጥ በልቼ አላቅም እስካሁን ራሱ ሲበላ ራሱ አላየውም እስካሁን ራሱ ማለት ነው እንኳን ድሮ ማለት ነው። ከዛ ከሱ ትንሽና አሁንም ፉል የነሱ ፉል ደግሞ የኛ ሀገር ፉል እንደ ሱዳኒ ነው። የኛ ሀገር ፉል እንትን ነው ከላይ እንትኑ ቆዳው ይነሳና እንትን ነው ቢጫ ነገር ነው የሚሰራው አይደለ ፉል። የነሱ ደግሞ ጥቁር ነው። ገባችሁ? እሱ ትንሽ ከፉል አረጉልኝ ትንሽ ደግሞ ከሞሎኪያ አረጉልኝ። ከዛ የነሱ ቂጣም ደግሞ እንትን ነው አሁንም ቀይ ነው የነሱ ቂጣ ማለት ነው። እሱን አመጡልኝ ሳል ላይ አርጎ ብያለኝ እንዴ በቃ ቢል ስለኝ ደግሞ እኛ ችግራችን ኢትዮጵያ ደግሞ ማለት ኢትዮጵያውያኖች ደግሞ ማለት ነው ብንቸገርም ብናጣም ውስጣችን ደግሞ ኩራት አላት። ውስጣችን በቃ እንደ በቀላሉ ምንም ነገር አትቀበልም ታውቃላችሁ። ከዛ እንዴ እኔ ሰራተኛ ስለሆንኩ እንደ እንደዚህ አይነት የሚመስለው መልክ የሌለ እንትን ምግብ የምታመጣልኝ በዛ ላይም ደግሞ አረብ ሀገር ሆና ሲጀመር ደግሞ ለኔ ብላ ነው እንዴ ይሄን ምግብ እየሰራችው ወይስ ከየት አምጥታ ነው እንዴ? ይሄ ይበላል እንዴ? በውስጤ ነው እንግዲህ በውስጤ አሁን ገና የገባው እኮ ነው። ከዛ አለችኝ። አይ አልበላም አልኳት። እንዴት አለችኝ። በቃ በቃኝ አልኳት። እንግዲህ ማውራት ምናምን ካልነሱ ጋር ማውራት ምናምን አልችልም፣ ቋንቋ አላውቅም። ግን በቃ በአፌ እንደዚህ አልፈልግም በእንትን ዝም ብዬ አልችልም ምናምን አልኩት። በእጄና እንደዚህ በምልክት ነው የሚያሳያት ማለት ነው። ከዛ እሺ ብሎ ምግቡን ወሰዱ ማለት ነው። እሺ ብሎ ምግቡን ወስዱ ተኝ ያሉኝ። እሺ ብዬ ተኛው። ከዛ ማታ 1 ሰዓት አካባቢ ቀስቀሱኝ ማለት ነው ከእንቅልፍ። እሺ ብዬ ወጣውና ከዛ ነይና እቃ ማጠብ ምናምን እናሳየሽ ምናምን አሉኝ። እሺ ብዬ እቃ ምናምን እያሳየችኝ እቃ እያጠብኩኝ ምናምን ከዛ ቤቱን እንደዚህ ውልውል ያለችኝ ቤቱንም ወለወልኩ እቃ ማጠብኩ ምናምን በቃ ይሄንን ጨረስኩ ማለት ነው። አሁን ራሷ አሳይተኝ በቃ ጨረስኩኝ ማለት ነው። እሷ እያሳየችኝ እኔ ደግሞ እየሰራው። ከዛ እሱን ሲጨርስ በኋላ ምን አረገች መሰላችሁ? እንትን ሰጠችኝ፣ እንዶሚ ሰጠችኝ። እኔ እዛን እንዶሚም አይቻላቅም አልዋሻቸው፣ ወላሂ አልዋሻቸው እና እንዶሚም አይቻላቅም የዛኔ ማለት ነው። ከዛ እንዶሚ ሰጠችኝ። እኔ ኮሾሮ ነገር ነው የመሰለኝ ማለት ነው። እንትን ብስኩት አለ አይደለ የሚታሸገው ብስኩት እሱ ነው የመሰለኝ ማለት ነው። ከዛ እንዴ ይሄንን ነው እንዴ አሁንም በልቼ ማድሮ ምናምን እያልኩኝ በውስጤ ነው እንግዲህ እሺ በቃ ብዬ ተቀበልኳትና ቆምኩኝ። በቃ ተገትሬ ነው የምቆመው። ከዛ ድስቱ የድስት ቦታ አላወቅሽም ብላ ድስቱን አውጥታ እንኪ ሰርተሽ ቢ ምናምን እያለችኝ እሷ ታወራለች። የምታወራው አይገባኝም። እንግዲህ ዛሬ መጀመሪያ ቀኔ ነው። በምልክት ምናምን ብላ አሳየችኝ ማለት ነው። ከዛ ምንም አልገባኝም። እንዲሁ ምን ግትር ከዛ ውፍ እያለች ከዛ እንዶሚ ከእጄ ተቀበለችና ከእጄ እንዶሚን ወሰደችና ሄዳ ድስት ውስጥ አረገች። ከዛ ውሃ ስታደርግ ፓስታ ሆኖ ወጣ ማለት ነው። ፓስታ ሆኖ ወጣልኝና ከዛ በቃ አለችኝ። ትንሽ እንትን አድርገሽ በቃ አለችኝ። ከዛ በለው እላችኋለሁ። እና እንደዚህ ነው እዚህ ሀገር ስንመጣ። አሁን ግን አልሐምዱሊላህ ብዙ ልጆች ከተማም ስንል ከተማም ሰልጥነዋል። የፈረንጅ ሽንት ቤት አለ። እኛም ደግሞ ብዙ ጊዜ ከተማ እንዳለን ምናምን ሁሉ ነገር አገራችን ላይ ሆነን ነው ለምደን እዚህ የምንመጣው። ኢቭን ራሱ እንትን አለ ሲዮሲ ቦታ ራሱ የአረብ እቃ ሁሉ ነገር አለ። ሙኩንሳ አለ፣ ሽንት ቤት አለ፣ የነሱ አልጋ አለ፣ የነሱ ምግብ ራሱ እዛ ትንሽ በትንሹም አይተን ነው የምንመጣው ምናምን።
በዛ ላይም ደግሞ አሁን አገራችን ሆነን ራሱ ልጆች የአሁኑ ልጆች ሞባይል ላይም ብዙ ነገር ያያሉ። ከሞባይልም እንትን መጠቀም የሚፈልገው ሰው ከሞባይልም ደግሞ እያወረደ አይቶ ለምዶ ይመጣል። እንደኛ አይሆንም ማለት ነው። ለማንኛውም እኔ የገጠመኝ ይሄንን ነውና እስከ ዛሬ ግን አስታውሰዋለሁ። ከዛ ጋር እንደዚህ ነው እየገጠመኝ እላቸዋለሁ። ለማንኛውም ለመልካም ነው። አሁን ለሁሉም አሊፌው እዚህ ደርሼ ትልቅ ሰው ሆኜም እንኳን ምግባቸው የእነሱን ቋንቋ ራሱ እንደነሱ እያወራው ነው። ሁሉም ነገር ይለመዳል ለማለት ነው። እዚህ ስትመጡ እንደዚህ አይነት ነገር የገጠማችሁ ልጆች ደግሞ ካላችሁ ኮሜንት ስራ አሳውቁኝ። ዩቲዩብም ደግሞ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ ይላችኋለሁ የኔ ውዶች። ኢንሻአላህ ደግሞ እኛም አገራችን ላይ ሁሉም ነገር አልፎልኝ ሁሉም ነገር ተሳክቶልን አገራችን ላይ ምን ኖረው አላህ ያርግን እያልኩኝ እንግዲህ ኢንሻአላህ እዚህ አረብ ሀገር የምንመጣው ለሐጅ፣ ለኡምራ፣ ለዚያራ፣ ለመዝናናት ብቻ አላህ ያርግልን። ወላሂ ነው የምላቸው። ኢንሻአላህ እኔ ልጆቼ ማለት ነው ልጆቼ ኢንሻአላህ እኔ በህድም ኢንሻአላህ አሁን ብዙ ወላጆች ልጄ አድጋልኝ ቤት ትሰራልኛለች። እኔ ግን እንዴት እንደሚያስቡ ራሱ ይሄ ራሱ በጣም ይሰቀጥጥኛል እኔ ሳስበው ማለት ነው። ምክንያቱም አሁን ልጄ አድጋም ይላል አባቱ ማለት ነው። አባቱ ገና ልጅ ሆኖ ልጄ አድጋ አረብ ሀገር ሄዳ ቤት ትሰራልኛለች። እናቱም እንደዛ ታስባለች። በብዛት አባት ናቸው። እናትም ደግሞ ምታስባለች። እንደዚህ አይነት ሀሳብ እባካችሁ ኢትዮጵያዊ ያላችሁ ሰዎች በተለይ ደግሞ እንደኔ አሁን እኔ የ7 አመት ልጅ አለችኝ። አልহামዱሊላህ አላህ ያሳድግልኝ። በጣም የሚወዳትና በሷ ምንም እንደሷ ማል ቁጥረው ሰው አላት። በቃ ለማንኛውም ልጅ አለችኝ ማለት ነው። አሉኝ አልহামዱሊላህ አለችኝ ብቻ ሳይሆን የእሷ ተናንሾቹም አሉኝ። እኔ አሁን እንደኔ ሰዎች አላችሁ ማለት ነው። ገና ልጆቻችሁ በ7 አመት በ8 አመት በ10 አመት እያለች እሷ አድጋልኝ ሄዳ ቤት ትሰራለች። እሷ እንደዚህ ታረጋልኛለች። ለምን እኛስ ወላጆች ምንድነው የኛ ድርሻ ምንድነው? እኛ ለልጆቻችን ምንድነው የተረፍነው? እኛ ምንድነው የተረፍነው ለልጆቻችን? አሁን ድሮ ማለት ነው ድሮ አባቶቻችን ገንዘብ አላቸው፣ መሬት አላቸው፣ ቡና አላቸው። የቡና ሀገር ሰዎች ከሆናችሁ ቡና አላቸው። ሌላ የቡና የሂል አገር ሰዎች ከሆናችሁም ደግሞ ብዙ መሬት ይኖራቸዋል፣ ብዙ ሂል ይኖራቸዋል። ይሄንን ነገር ትምህርት አለማወቃችሁ ነው እንጂ ይሄንን ነገር በአግባብ ቢጠቀመው ዛሬ ደግሞ እኔ ዛሬ እንደተቸገርኩት ዛሬ እኔ እንደዚህ እንደሆንኩት ልጄ መሆን የለበትም ብሎ ቢያስቡ ማማላ አላህ ነው እናቃለን። ግን እነሱም ደግሞ አላህም ደግሞ አንተ ወይ አንቺ አስበሽ እሱን ነገር መስራት ላይ ፎከስ ያረክሽ አላህን ስትለምኔ ነው አላህ የሚያሟላልሽ። እና እኔ ገና ልጅ አድጎ ለኔ እንደዚህ ያርግልኛል ከማለት እኔ ዛሬ መስዋዕትነት ከፍዬ ነገ ደግሞ ልጄ እኔ የቆምኩበት ቦታ ማቆም የለበትም ብዬ ማሰብ ነው የሚሻለው፣ እንደኔ ማለት ነው። እውነቴን ነው የምላችሁ። እኔ ማስበው እኔ የቆምኩበት ቦታ ላይ ልጄ ማቆም የለበትም። እኔ ዛሬ አሁን የአረብ ኪችን ውስጥ ልጅ ወልጄ
በዛው ላይ ደግሞ ማለት ነው እኔ በራሴ ስንት ነገር አይቻለሁ። እሱን ነገር ማየት አለበትም ልጆቻችን። እሱን ነገር ማየት የለባችሁም። እኔ ወልጄ በአምስት ወር ወልጄ በ5 ወር ከቤት ወጥቼ ወደ አረብ ሀገር የሄድኩት ኑሮ ስላልተሟላልኝ ነው። የነሱ ጋር የነሱ አጠገብ ሁኜ የነሱን ከመንከባከብ ይልቅ ከነሱ ስርቅ እነሱን ማንከባከብ እንደሚችለው ስለገባኝ ነው። ግን ደግሞ እኔ ዛሬ ቁጭ ብዬ ልጄ ነገ በኔ ቦታ ቆማ እንደዚህ መሆን የለባት። እሱም ማቀው አላህ ነው እናውቃለን። እኔ አላህ ያስቀመጣችሁ ቦታ ነው የምትሆኑት። ግን እናንተ አላህንም መርሳት የለባችሁም። እሱም እየለመናችሁ እናንተም ደግሞ ለልጆቼ ይሄንን እኔ እየገጠመኝ እድል ልጆችም መገጠም የለባችሁም። ልጆችም እንደዚህ አይነት ኑሮ መኖር የለባችሁም ብለን ማስቀመጥ አለብን። ገባችሁ አይደለ? እንደዚህ ብለን ማስቀመጥ አለብን። እንደዚህ ብለን ማሰብ አለብን። እንደዚሁ ካላሰብነው የኛም ነገ ያው ነው። ነገ ልጆቻችንም ያው ነው። መሆን ግን የለበትም። ገባችሁ? ልጆቻችን ያግቡ፣ ይውለዱ፣ ይማሩ፣ ተምሮ ትልቅ ደረጃ ላይ ደርሶ እናየው። ገባችሁ? ይሄንን ደግሞ ማድረግ የምንችለው እኛ እዚህም የበተነን አይደለም። ኢቭን ከሌላ ሰው እንኳን ተውና ማለት ነው። ዛሬ እዚህ ሀገር ሁኜ እረ ልጅማ እንደዚህ አይነት በየሳምንቱ መልበስ አለበት፣ በየወሩ መልበስ አለበት ካላችሁ እንደዚህ አይነት ነገር ላይ መቼም ከዚህ ኑሮ አትለወጡ። ዛሬ አረብ ሀገር ላይ ሆነሽ ያለበስሻቸው ነገ ደግሞ በአገር ስትገቢ የምታበላቸው ነገር ይታጣዋልሽ። እሄት እኔ አሁን በአመት 2 ጊዜ ነው የሚገዛው። አንዳንዴ 1 ጊዜ፣ አንዳንዴ 2 ጊዜ እዚህ ሀገር ሁኜ ማለት ነው። ልክ ሀገር እንዳለው ጊዜ ገባችሁ? በአመት ባል ነው የሚገዛላቸው። ሲገዛላቸው ደህና ልብስ ነው የሚገዛው። ግን ደግሞ በአመት 1 ጊዜ ወይ 2 ጊዜ ነው የሚገዛው። ከዛ ውጪ እነሱ ናቸው አልহামዱሊላህ ቡና አለን። ያ ቡና የለቀሙ ምናምን ልጆች ትንሽ ልጅ ሆናችሁ ራሱ ከቡና ታገኛላችሁ። የቡና አገር ሰዎች ታውቃላችሁ። ትንሽ ልጅም ራሱን ማልበስ ራሱን ከእንትን ማውጣት ይችላል። ምክንያቱም ትንሽ የሳህን ይዞ ሄዶ እሷን ሞልቶ ያመጣል። እናት ደግሞ ወይ ማንም ሰው ቤት ውስጥ ያለው ደግሞ በየቀኑ ላይ ይጨምራል። በ3 ወር በ2 ወር የሱን ልብስ ይሸፍናል ማለት ነው። ገባችሁ? እነሱ ራሳቸውን እንደዚህ ነው የሚያለብሱት። እኔ ግን የነሱ እናት ስለሆንኩኝ በአመት ባል እኔ መግዛት ግዴታ ስለሆነ በአመት ባል 1 ጊዜ ገዛለታለሁ ወይስ 2 ጊዜ ገዛለታለሁ፣ በአረፋና በረመዳን። ከዛ ውጭ እነሱ ናቸው ራሳቸው የሚችሉት። አንዷ 7 አመት፣ አንዷ 5 አመት ናት። አንዱ ግን ገና እሱ አፉ ራሱ አልከፈተም። ገባችሁ? እንደዚህ መሆን አለበት። እንኳን ከሌላ ሰው ከልጆቻችሁ ራሱ መቆጠብ አለበት እያልኳቸው ነው። በዚህ ላይ ይሄንን ነገር ስነግራችሁ ከልጆቻችሁ ራሱ መቆጠብ አለባችሁ። ምክንያቱም ለነሱ የሆነ አሻራ ማስቀመጥ አለባችሁ። እናንተ ቤት ከኖራችሁ ልጆቻችሁን ሰው ሲጠይቅ እና የራሳችሁ ቤት ነው መጥቶ ሲጠይቁ የእናንተ ልጅ ማግባት ፈልጎ ሰው ሲጠይቅ እናንተ ኪራይ ቤት ሆናችሁ ኪራይ ቤት ወደ ጋሮ ይሆናል፣ ባለቤቱ ፊት ለፊት ይሆናል። እናንተን ከሰው አልፎ እናንተ ጋር ማምጣት ራሱ ለሰው አይመች ይሆናል። ግን የራሳችሁ ቤት ሲኖሩ ደግሞ እንደፈለጋችሁ ነው፣ ሁሉም ነገር እንደፈለጋችሁ ነው። ልጆቻችሁ አይሰቀጠጡ። ገባችሁ? እንኳን ሌላ ነገር ይቅርና እቺን ብቻ ራሱ ማሙላት አለባችሁ። ከአላህ በኋላ
እናንተም ግዴታ ስለሆናችሁ እቺ ነገር እንኳን ግዴታ ማድረግ አለብን። ገባችሁ? እንደዛ ነው የምላችሁ። አላህ ያግዛችሁ፣ ያሰባችሁ ሁሉ አላህ ያሳካላችሁ። ጠንከር በሉልኝ ውዶቼ። ልጅ ያላችሁ ሰዎች አላህ ልጆቻችሁን ይጠብቅላችሁ፣ በሰላም ያገናኛችሁ። አባትና እናት ያላችሁ ሰዎች አላህ እድሜያችሁ ረጅም ያርግላችሁ። የነሱ ምርቃትም ደግሞ አላህ ይስጣችሁ። አላህ ለነሱ ታዛዥ ሰው አላህ ያርጋችሁ። የነሱ ምርቃት የሚቀበል ሰው አላህ ያርጋችሁ። ሁላችንም ያርግን። አባትና እናት ደግሞ ወደ አኽራ የሄዱ ሰዎችም ደግሞ አላህ ለነሱም ረህመት እዝነት አላህ ያርግለት። እናንተም ደግሞ እዚህ ላይ በኸይር የነሱ የምታስታውሱ ሰው አላህ ያርጋችሁ እላችኋለሁ ውዶቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለዚህ ዩቲዩብን ሰብስክራይብ፣ ሼር እያረጋችሁኝ ላይክ እያረጋችሁልኝ አበረታቱኝ እላችኋለሁ የኔ ወዶች። በጣም ወዳችኋለሁ። ባይ ባይ።